አይተዝሐላ ሐባነዳድ ሸርቧል ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እዚህ ደረጃ ላይ ደርሰናል። ተመልከቱ። በገዛ ቢሮአቸው ውስጥ ከአንዲት ሴት ጋራ አላስፈላጊ ተግባር ሲፈጽሙ በተቀረጸ የድብቅ ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። የአፍሪካ ህብረት የመሪዎች ጉባኤ የአዲስ አበባ ህዝብን ከቦሌ እስከ ጉለሌ ድረስ በእግር ካስጓዘ በኋላ ተጠናቋል። እንግዲህ አፍሪካን የሚነዷት መሪዎች አዲስ አበባ ላይ ስብሰባ ካደረጉ በኋላ ሁል ጊዜ እዚች ቦታ ላይ ለማስታወሻ ፎቶ ይነሳሉ። ፎቶ ሲነሱ አንዳንድ ጊዜ ሰፋ ያለ ክፍተት ይታያል። አንዱ መሪ ከአንዱ መሪ ያለው ክፍተት ሰፋ ያለ ነው። ይሄ የሚሆንበት ምክንያት ይለናል ገዛኢ ማሞ፣ አንደኛው የደህንነት ስጋት ካለ አንዱ መሪ ከአንዱ መሪ የደህንነት ስጋት ካለ ያ ቦታ ከፈት እንዲል ይደረጋል። ሁለተኛው የታገዱ ሀገራት ከሆኑ ይሄ ቦታ ከፈት ይላል። አሁን ላይ እንደ ምዕራብ አፍሪካ ሀገራት እንደ ቡርኪና ፋሶ፣ ማሊ ኦልሬዲ እውቅና ስላልሰጣቸው በመፈንቅለ መንግስት የመጡ መንግስታት ስለሆኑ መሪዎቹ አይገኙም። ኦልሬዲ ያ ቦታ ክፍት ይሆናል። ዘንድሮ ላይ እንደዚህ አይነት ክፍተቶች ታይተዋል። መጀመሪያ ፊት ለፊት ላይ ይሄ የተከሰተበት ዋና ምክንያት ሁለት ከጠቀስኩላችሁ ምክንያቶች ይለያል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ሚያርዲት የሚቆምበት ቦታ ነበር። እሱ ሲጎተት አልደርስ ብሎ ያው ፎቶ አመለጠውና ክፍት ሆነ። እንግዲህ አፍሪካን እንደዚህ በንብርክክ የሚሄዱ ሰዎች እስከ መቼ እንደሚነዷት አይታወቅም። በቃኝ የሚልበት ዘመን፣ በቃኝ ከስልጣኑ ልውረድ የሚሉበት ዘመን እንዲመጣ እንጸልያለን። ይህ ቪዲዮ በርካቶችን እያነጋገረ ነው። የምትመለከቱት ሰው እንግዲህ የአፍሪካ መሪዎች ጉባኤ ላይ ጌም በስልኩ ሲጫወት ነበር። ቪዲዮም እንግዲህ ቲክቶክ ላይ ተለቆ በአሁን ሰዓት በርካቶችን እያነጋገረ ነው። የኢትዮጵያን ባንዲራ የረገጠ ሸበጥ ያደረገ ወታደር፣ ከስሩም ደግሞ ኢትዮጵያን ያስተዳደሩ 4 መሪዎች፣ ከጀርባው ደግሞ ባህር ወር ደግሞ ሲ የያዘ ዙሪያቸው ደግሞ እንደምትመለከቱት በሽቦ የከበበ ምስል እንግዲህ በኤርትራ ኦፊሻሎች ደግሞ በኤርትራ ባለስልጣናት ሲጎበኝ የሚያሳይ ምስል እንግዲህ ዛሬ ቫይራል ሆኖ ነበረ። 36ኛውን ዓመት የሚያከብሩበትን ኦፕሬሽን ፈንቅል የተባለውን ኦፕሬሽን የምጽዋ እዛ ፖርት ላይ የተካሄደውን ኦፕሬሽን እንግዲህ የሚያከብሩበት ወቅት ነው እንግዲህ በአሁኑ ሰዓት ኤርትራውያን ማለት ነው። እና ይሄ የምትመለከቱ ምስል በህፃናት የተሳለ ምስል ነው። ይህን ምስል እንግዲህ ሲጎበኙት የነበሩት የሚኒስትር ኦፍ መሪን ሪሶርስ ወይ ደግሞ የባህር ሀብት ሚኒስትር የሆኑት አቶ ቴዎድሮስ ቀላቲ የሚባሉ አንድ ሰው ነበሩና እሳቸው የጎበኙበት ባለበት ሰዓት ነው እንግዲህ ኢትዮጵያን እንትን የረገጠ ያው ምስል እያዩ ነበሩ። ህጻናት የሳሉት ነገር ባይዘው እና እዚህ ጋር የምንመለከታቸው መሪዎች መጀመሪያ እዚህ ጋር ያሉት ኮሎኔል መንግስቱ ኃይለማርያም፣ በመቀጠል ጃንሆይ ኃይለሥላሴ፣ ከዛ ጠቅላይ ሚኒስትር መለስ ዜናዊና በአሁኑ ሰዓት ደግሞ ሀገራችን እያስተዳደሩ የሚገኙ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ እዚህ ጋር ቁጭ አድርጓቸው ከዛ ሽቦም አለ። ብቻ ብዙ ነገር አለ። ብቻ በሶሻል ሚዲያ ላይ ደግሞ በማህበራዊ ሚዲያ ላይ ከፍተኛ አውትሪች ያስነሳና ከፍተኛ እሰጥ አገባዎች ውስጥ ያስገባቸው ምስል ላይ የምትመለከቱትና ይሄ ጀስት ዳይሬክት ሜሴጅ ሁሉም ደግሞ በህፃናት ወር ደግሞ እድሜያቸው እንደዚህ ለውጊያ ምናምን ባልደረሰ ሰዎች እንደተሳለ ሰማ ደግሞ ያው ትንሽ kind of depressing ብቻ ያው ጀስት ክሊር ሜሴጅ እንግዲህ በሁለቱም ሀገሮች መካከል ባሉ መንግስት ኦፊሻሎች ክሊር ሳይኖች የተላለፉ ነው የሚገኙት። እንግዲህ በቅርቡ ደግሞ አንድ እንትን ተመልክተን ነበረ። የኢትዮጵያ የአሰብን ፓርት ቆርጣ ኢትዮጵያ ያዘችው ካርታ ላይ እንግዲህ የጦር ኦፊሻሎች ይዞት ነበረ በኢትዮጵያ ሳይድ። አሁን ደግሞ እዚህ ጋር ባንዲራችን ተረግጧል። ቀጣይ ምን ሊሆን ይችላል? እስኪ ሀሳባችሁን ኮሜንት ላይ አሳውቁኝ። ጋሼ ዳቦ መግዣ፣ ጋሼ ዳቦ ግዛልኝ። ቀርቤ ባልሰማውም የዚህ ህፃን ልጅ ኮልታፋ አንደበት እነዚህን የመማፀኛ ቃላት ገጣጥሞ ከመናገር እንደማይዘሉ ግን እርግጠኛ ነኝ። እናም ከተደጋጋሚ የዳቦ ግዛልኝ ተማጽኖ በኋላ አንድ ልበቀና አፉን በዳቦ አበሰለት። ህፃኑ አግኝቶት የማያውቀውን 50 ብር ከጋሼ እጅ ተቀብሎ ፈነጠዘ። ከጥቂት ሰከንዶች በፊት የነበረውን ረሃብ እንቁልልጭ አለ። ጥርሱም ሳቀ። ለአፍታም ብሩን በፍቅር ደረቱ ላይ አቀፈ።
ሆኖም ደስታው በዚህ ቅጽበት አንድ አልፎ ሄጅ ብሩን ከእጁ ላይ ሲመነትፈው ወደ ለቅሶና እሪታ ተቀየረ። መፍረድ አልችልም፣ ፍርድ የፈጣሪ ነው። መጨረሻውንም አላየሁትም። ብቻ ፈጣሪ የወሳጁንም የቀራጩንም ልብ ይመልስ። መልካም ጊዜ። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትዕግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የዳውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብልሃት ነው። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ይቻላል። እሸቱ ነው አይደል የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለሁም፣ ማናጀር ነኝ። የእሱ ማናጀር ነህ? አቶ ሉልቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይህ ሪፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ። ቁጥር ስልክ ነው የምጠቀመው። እሺ፣ መልሼ ልደውልልህ እና የፋይዳ ቁጥርን ትነግረኛለህ። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነው። እና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። ያያችሁት? ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበላል። እዚህ ደረጃ ላይ ደርሰናል። ተመልከቱ። በገዛ ቢሮአቸው ውስጥ ከአንዲት ሴት ጋር አላስፈላጊ ተግባር ሲፈጽሙ በተቀረጸ የድብቅ ቪዲዮ ምክንያት ጨፌው ባለፈው ስብሰባው እንግዲህ ያለመከሰስ መብታቸውን አንስተው አሁን በፖሊስ እየተፈለጉ ይገኛሉ። የተከበሩ አቶ ገመቹ ደበላ አሁን በፖሊስ እየተፈለጉ ነው የሚገኙት። ጨፌውም ያለመከሰስ መብታቸውን ያነሳው በድብቅ ተቀርጾ በማህበራዊ ሚዲያ ላይ በተለቀቀ ቪዲዮ ከአንዲት ሴት ጋራ በገዛ የመንግስት መስሪያ ቤት ቢሮአቸው ውስጥ አላስፈላጊ ድርጊት ሲፈጽሙ በተቀረጸ ቪዲዮ ምክንያት ነው። እንግዲህ የመንግስት ኃላፊዎች የጨፌውም ይሁን የሌሎቹም ቦታ ላይ የተቀመጡ ሰዎች አንደኛ አርአያ መሆን አለባቸው ለማህበረሰቡ፣ በሌላ መንገድ ደግሞ እንደዚህ ያለ እጅግ በጣም ጸያፍ የሆነ ነገር መፈጸም ፍጹም ትክክል አይደለም ተብሎ ነው በጨፌውም ላይ የተገለጸው። ነገሩን እዚህ ለመናገር ለመግለጽም በፍጹም የማይሆንና ከማህበረሰቡ ሞራልና እሳቤም ጋር መሄድ ስላልሆነ ነው ማንገልጸው። ግን እጅግ ጸያፍ የሆነ ድርጊት ነው በቢሮአቸው ውስጥ የፈጸሙት ሲሉ ተናግረዋል። ሞታ ሲባሉ የነበሩት የዩናይትድ አረብ ኤምሬትስ ፕሬዚዳንት የሆኑት መሐመድ ቢን ዛይን በዛሬው ዕለት እንግዲህ የሉናር አዲስ ዓመትን አስመልክተው የእንኳን አደረሳችሁ መልእክታቸውን በተለያየ ሀገር ቋንቋ እያስተላለፉ እየተመለከትን እንገኛለን። መሪውም እንግዲህ ከሰሞኑን በተለይም ደግሞ በትላንትናው ዕለት ሞተዋል ተብሎ እንግዲህ የተለያዩ ዜናዎች ሲናፈሱ እንደነበር የሚታወቅ ነገር ነው። ይህንን ተከትሎም እንግዲህ በህይወት መኖራቸውን የሚያመለክቱ መልእክቶችን ነው በትዊተር ወይም ደግሞ በማህበራዊ ትስስር ገጻቸው ላይ እያስተላለፉ የሚገኙት እኒህ ሰውዬ መሪውም እንግዲህ በተለያዩ የኤዥያ ቋንቋዎች እንኳን አደረሳችሁ መልእክታቸውን ያስተላለፉ ሲሆን የሉናር በዓልን በተመለከተ እንግዲህ በርካታ ሰዎች ጥያቄ ሲጠይቁ በተለያዩ ኮሜንቶች ላይ ተመለከትኩኝ ነበር። የሉናር አዲስ ዓመት ማለት እንግዲህ የጨረቃ ዑደት የተተከለበት የቀን አቆጣጠር ማለት ነው። ይህንን ቀን እንግዲህ በርካታ የኤዥያ ሀገራት እንደሚያከብሩት ይታወቃል። እንደ ቻይና፣ ቪየትናም፣ ኮሪያ እንዲሁም ደግሞ እንደ ፊሊፒንስ እና ማሌዥያ፣ ሲንጋፖር ያሉ በርካታ ያሉ የኤዥያ ሀገሮች እንደሚያከብሩት ይታወቃል። ፕሬዚዳንቱም እንግዲህ ይህንን ተከትሎ ነው በተለያዩ ሀገር ቋንቋዎች የእንኳን አደረሳችሁ መልእክታቸው
መልእክታቸውን እያስተላለፉ የሚገኙት። ይህ ማለትም እንግዲህ በርካቶች በህይወት እንዳሉ የሚናገሩበት ወይም ደግሞ በህይወት እንዳሉ ለመጠቆም የተፈለገበት መልእክት ነው ሲሉም አስተያየታቸውን እየሰጡ ይገኛሉ። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናቸውን አትርሱ። መልካም ቀን ይሆንላችሁ። ረሲብ ጣይብ ኤርዶጋን በኢትዮጵያ መገኘታቸው ይታወሳል። ከዚህ ቀደም ነግራችሁ ነበር። ከዚህ ቀደም በነበሩት ቪዲዮዎች ኢትዮጵያ መገኘታቸው ነግራችሁ ነበርና ጆይንት ፕሬስ ሪሊዝ ደግሞ ሁለቱም መሪዎች ጠቅላይ ሚኒስትር ዶክተር አብይ አህመድም እንደዚሁም ደግሞ የቱርኩን ፕሬዚዳንት በነበሩበት አንድ ፕሬስ ሪሊዝ አድርገው ነበርና እዚህ ፕሬስ ሪሊዝ ላይ ተናገሩት ነገር ልንገራችሁ። የእስራኤል ሶማሊላንድ ሬኮግናይዝ የማድረግ ጉዳይን አንቅፈው እንደሚጠሉና ከዚህም በተጨማሪ ደግሞ የሶማሊያ ሶቨሬኒቲ ወይ ደግሞ የሶማሊያ ሉዓላዊነት መከበር እንዳለበት በአጽንኦት ሰጥተው እንደተናገሩ ነው እንግዲህ መረጃዎች ወጡ የሚገኙት። መጀመሪያም ታስታውሱ ከሆነ 2024 ዓ.ም መግቢያ ላይ መጀመሪያ የሶማሊላንድ ሬኮግኒሽን ሰጣለው ማለት ሜሞራንደም ኦፍ አንደርስታንዲንግ ለመፈራረም የነበረችው ኢትዮጵያ ነች። ከዛ በቱርክ አሸማጋይነት ሁለቱ ሀገሮች ሶማሊያና ኢትዮጵያ ከተስማሙ በኋላ የዚህ ሜሞራንደም ኦፍ አንደርስታንዲንግ ጉዳይ መቆሙና ኢትዮጵያም ደግሞ ከሶማሊያ የባህር በር ጉዳይ ለማግኘቷ ቱርክ ቃል እንደገባች እናስታውሳለን። ሆቢዮ የተባለውን ቢች ወይ ደግሞ ሆቢዮ የተባለውን ባህር ዳርቻ ለኢትዮጵያ የወደብ አገልግሎት ወይ ደግሞ ለኢትዮጵያ የባህር በር ሲያክስ አገልግሎት ሶማሊያ እንደምትሰጣት በቱርክ አሸማጋይነት ጉዳዮች ተቋጭተው ነበር እናስታውስ ከሆነ። ሆቢዮ ቢች ቆይ ላሳያችሁ የትኛው እንደሆነ። ሆቢዮ የሚባለው እንግዲህ ሆቢዮ የሚባለው ይሄ ነው የምትመለከቱት። ምንም አይነት ግንባታ ያለበትም መርከቦችን ሀውዝ ሊያደርግ አይችልም። ወር ደግሞ ኢትዮጵያ እንደምትፈልገው አይነት የባህር በር ደግሞ ሲያክስ ሊሆናት አይችልም። ገና ግንባታ ምናምን ብዙ የሚጠይቅ ነገር ነው። ታዲያ በቅርቡ የምናስታውስ ከሆነ ደግሞ ለሶማሊላንድ እስራኤል ሬኮግኒሽን እንደሰጠችና ሶማሊያ እንደ ሀገር ሬኮግናይዝ እንደምታደርጋት መግለጫ ወጥታ ነበር። ስለዚህ ኢን ዲስ ኬዝ በርበራ የተባለውን ወደብ ኢትዮጵያ ማልማት ብንት ላይ ስለነበረች ደግሞ ኢትዮጵያ የማልማት ስራ ላይ ስለነበረች ሶማሊላንድ እንደ ሀገር ሬኮግናይዝ ከተደረገች በርበራ የሚባለው ወደብ በኢትዮጵያ ስር ይሆናል የሚባል ብዙ እንትኖች ነበር። ቱርክ ምን አይነት ሀገር መሰለቻችሁ? ሁለት ኮንፍሊክት ጦርነት ቢካሄድ ማለት ነው ለሁለቱም ሀገሮች መሳሪያ የሸጠች ለሁለቱም ሀገሮች በርታ የምትል አይነት ሀገር ነች። የኔቶ አባል ሀገር ሆና ሳለ ለብሪክስ አባልነት ሁሉ ያመለከተች ሀገር ነች። እንግዲህ የሩሲያን የጦር መሳሪያዎች እየተጠቀመች ባለበት ሰዓት ላይ የአሜሪካ የጦር መሳሪያዎች በመግዛት እንግዲህ ሁለቱን ሀገሮች እንትኑ የምታስገባ አይነት ሀገር ነች። ያው የምናስታውስ ከሆነ ኤፍ400 የተባለውን የአየር መቃወሚያን ከሩሲያ ከገዛች በኋላ ኤፍ35 እንደዚሁ ከአሜሪካ ከጠየቀች በኋላ አሜሪካ ኤስ400 አለሽ አንቺ በምንም ታምር ኤፍ35 አንሰጥሽም በማለት ጉዳይ እንደነበሩ እናስታውሳለን። እዛ ነው እንግዲህ ያ ነገር ካለፈ በኋላ የራሷን ጦር ጀት ለመስራት ቱርክ እንቅስቃሴዎቿን የጀመረችው። የቱርኩ ፕሬዚዳንት ሶማሊላንድ ሪኮግናይዝ መደረግ የለባትም፣ የሌሎች ሀገሮች መጫወቻ ሜዳ መሆን የለባትም ምስራቅ አፍሪካ ባሉት በተናገሩበት ጉዳይ ላይ ጠቅላይ ሚኒስትር አብይ አህመድ ምን አይነት ሀሳብ ያላቸው ይመስላቸዋል? ቢካዝ ሶማሊላንድ ሪኮግናይዝ ለማድረግ መጀመሪያ እንቅስቃሴ የጀመረች ኢትዮጵያ ነበረች እና በኢትዮጵያ ምድር ላይ ቆመው ሁለቱን ሀገሮች ያሸማገሉት የነበሩት ረሲብ ጣይብ ኤርዶጋን ይሄን ነገር መነጋራቸው ምን ይመስላችኋል? ሰዎች like this, hoodie, 15 cents, 15 cents. Make a lot, make size, make some. If you like, call me, can tell me. ቪዲዮውን እንዳያችሁት ነው እንግዲህ እኔ ይሄ ይቅርታ ነው ለአንድ ዘመዴ ማለት ነው። አንድ ዘመዴ ዩኒቨርሲቲ መግቢያ ውጤት አመጣና ሁላችንም በጣም ደስ አለን እና እኔ በቃ ግቢ ስገባ ልብስ፣ ጫማ በቃ የሚያስፈልግህን ነገር ሁሉ እኔ እችላለሁ ብዬ ፕሮሚስ ገባውለትና የሆነ ገንዘብ ላኩለት እና ስልክለት በጣም ሳቀብኝ። እኔ ኢትዮጵያ ያለው የዛሬ 10 ዓመት 15 ዓመት ያለ ገበያ መስሎኛል እና አረ አፒሻ አንቺ ላክሽው ገንዘብ እኮ ብዙ ነገር አይገዛም ምናምን አለኝና ብቻ ግን አመሰግናለሁ አለ። በጣም የገባው ነው አመሰግናለሁ አለ። ከዛ እኔም ስቄ ይመችክ ምናምን ነገር አልኩኝ እና አሁን ከገዛ በኋላ ሪሲቱን ሲልክልኝ በጣም ነው የደነገጥኩት። ማለት የልብስ ዋጋ እንደዚህ 4000 ብር 5000 ብር ምናምን ገብቷልና በጣም ግራ ገባኝ። ማለት እንዴ አልኩኝ እና አሁን ይሄንን እንትን ሳይ እንዴ ኧረ ተው የኢትዮጵያ ነጋዴዎች እንተሳሰብ እንዴ በ0.005 ሳንቲም አንድ ልብስ እየገዛችሁ ኢትዮጵያ ውስጥ 4000 5000 ብር መሸጥ ማለት ምን ማለት ነው? አረሼም ነው በጣም ማለት አይ ነው ፍሪ ማርኬት ነው፣ ነፃ ገበያ ነው፣ ማርጂንም ኦኬ። ግን this much ይሄ አይ ነው የቤት ኪራይ አለ፣ ታክስ አለ፣ ምን አለ። ግን ደግሞ በጣም ነው እኔ እኮ በእውነት አንዳንዴ ሀገሬን አፍቆኝ ምናምን ኢትዮጵያን አፍቆኝ
በቃ እስቲ ኢትዮጵያን ዩቲዩብ ላይ ብዬ ምናምን ስገባ ሞሉ ከተማው እንዳለ ቡቲክ በቡቲክ ነው፣ ሾፕ በሾፕ ነው፣ የልብስ ሾፕ ነው። ለካ ሰው ወዶ አይደለም ቡቲክ ምን የሚከፍተውና በጣም ነው የሚደንቀው። ብቻ እንተሳሰብ። አሁን ላይ ያለ የልብስ ዋጋን አይደለም ኢትዮጵያ ያለ ሰው እዚህ ውጭ ያለ ሰው አፎርድ ያደረገው እና ፈጣሪም አንድን ነገር የሚባርክላችሁ ስታተርፉም የሆነ ሪዝነብል የሆነ ትርፍ ምናምን ሲሆን ነው እንጂ እዚህ ስማች ይሄን ያክል አረ ይደብራል። ወገን እንተሳሰብ እንዴ! ሰው እግዚአብሔርን ምንም ነገር የለው ማለት እናት አባት አሁን ለልጁ የሚገዛው ነገር እጁ ላይ ምንም አቅም የለውም። ተማሪውም ወጣቱም ስራ የለውም ማለት በቃ ጀስት እንተሳሰብ ለማለት ነው። ብዙ ነገሮች ገሃድ እየወጡ ስለሆነ ይሄው ቪዲዮ እያጋለጠ ነው። እንግዲህ እናንተ በስንት ብር ገዝታችሁ ስንት ብር እንደምትሸጡ ቪዲዮ እያጋለጠ ስለሆነ እንተሳሰብ ለማለት ነው። የቲክታክ ማህበረሰብ ለአራት የተከፈለበት ወቅት ነው አሁን ይገባኛል። ለአዶናይ አንድ ሰጀሽን አለኝ ከደረሰው። ቲክታክ የስራ ቦታ ነው። በጣም የምትወደው በጣም ማስተር ያደረክበት ሰክሰስ ያደረክበት ቦታ ነው እና በጣም እንደምትወደው ማውቃለሁ። እኔ ብዙ ጊዜ ምን አላደርግም መሰለህ እዚህ ሶሻል ሚዲያ ላይ ቤተሰቦቼን ደሞዜን የምወደውን ነገር በምንም ታምር ወደዚህ አላመጣም ነው። አሁን አንተ 5 ሚሊዮን ፎሎወር 5 ሚሊዮኑ በነገራችን ላይ የሚወዱ ናቸው። 20 ሚሊዮን ደግሞ የሚጠሉ ሊኖሩ ይችላሉ። የሰው አይን በጣም መጥፎ ነው እና ቤተሰብ ማዘርን ፋዘርን ሚስትህን አሁን ከጃኒ ጋር ታረቅም አልታረቅም አዲስ ሚስት የሚያስክም አልያዝክም እነሱን እዚህ ሶሻል ሚዲያ ላይ ባታመጣቸው በክፉ አይን ባታስጎበኛቸው ጥሩ ነው። የሰው አይን የበዛበት ነገር አይበረክትም እና በጣም ብዙ ሰው ወዳጅ ይመስላል፣ ግን ምቀኛና ቅናተኛ ሰው ይበዛል ሰው ሲባልና ራስህን በተለይ ፐርሰናል ላይፍህን ሸሸግ አድርገህ በቃ መልእክትህን ስራህን አንተነትህን ብቻ አለበለዛ ከትንሽ ጊዜ በኋላ ደግሞ እንደገና እንደዚህ አይነት ግርግር መነሳቱ አይቀርም። እንደዚህ አይነት ነገር የሚያስነሱ ሰዎች አቴንሽን የሚፈልጉ ሰዎች ናቸው። አንተ ደግሞ አቴንሽን ኦልሬዲ አግኝተሃል ከበቂ በላይና ስራህንና ማንነትህን ብቻ ኤክስፕረስ እያደረክ ብትሄድ ከዚህ በኋላ የተሻለ ነው ለማለት ነው። መልካም ቀን። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናድርገዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነዋ። እነዚህን ሳይደራጁ እንደዚህ ነው መቅጨት።